ሰላም ጤና ይስጥልን የተወዳጅ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን የዕለተ ማክሰኞ እኩለ ቀን ዜና መጽሔታችን ተጀምሯል። አበይት ነጥቦችን እናስቀድማለን። የሴቶችና ማህበራዊ ጉዳይ ሚኒስቴር የዜጎችን ተጠቃሚነት ለማረጋገጥ ያከናወናቸው ያሉ የበጎ ፍቃድ ተግባራትን ማጠናከር እንዳለበት በሕዝብ ተወካዮች ምክር ቤት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ አስገነዘበ። በከተማ ግብርና የልማት ዘርፍ የተሰማሩ ወጣቶች ተጠቃሚ መሆናቸውን በኮምቦልቻ ከተማ በዘርፉ እየሰሩ የሚገኙ ወጣቶች ተናገሩ። ከውጪ ደቡብ ኮሪያ የሰራተኞችን እጥረት ችግር ለመቅረፍ በማሰብ በሰው ሰራሽ አስተውሎት ቴክኖሎጂ የታገዙ ሮቦቶችን ወደ ስራ ለማስገባት እየሰራች መሆኗ ተገለጸ። እንግዲህ በዜና መጽሔታችን ሀገራዊና ዓለም አቀፋዊ ወቅታዊ ጉዳዮችን ወደ እናንተ እናደርሳለን። የቢዝነስና ስፖርታዊ ዘገባዎችም የትዕይንተ ዜናችን አካል ናቸው። እንዲሁ በቆይታችን ደግሞ የኢትዮጵያ አየር ኃይል 9ኛ ዓመት ክብረ በዓሉን አስመልክቶ መግለጫ ሰጥቷል። እንግዲህ መግለጫውን የተከታተለው ባልደረባችን ኢብራሂም መሐመድ በኋላ ላይ በቀጥታ መስመራችን ላይ ተገኝቶ መረጃዎችን የሚያጋራን ይሆናል። በቢዝነስ ዘገባ ሰዓታችን ደግሞ ባልደረባችን በቀለ ተሾመ እዚሁ በባህር ዳር የገበያ ቅኝት አድርጓል። እሱም እንግዲህ በሰዓቱ በቀጥታ መስመራችን ላይ ተገኝቶ መረጃዎችን የሚያጋራን ይሆናል። እዚህ ባህር ዳር ከሚገኘው ዋናው ስቱዲዮ ደግሞ በቀጥታ ዜና መጽሔቱን እየመራው ሳምራዊት ሙልጌታ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ዝለቁ። ወደ ቀዳሚ ጉዳያችን አልፈናል። 20ኛው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን በዓል ከህዳር 1 እስከ ህዳር 29 ድረስ በክልሉ በሁሉም አካባቢዎች እንደሚከበር የአማራ ክልል ምክር ቤት አስታውቋል። በዓሉ ዲሞክራሲያዊ መግባባት ለህብረ ብሔራዊነት በሚል መሪ ቃል ይከበራል ተብሏል። የአማራ ክልል ምክር ቤት የህዝብ ግንኙነት ኃላፊ የበዓል አዘጋጅ ኮሚቴ ምክትል አስተባባሪ አቶ ከፍ ያለው ማለፉ ለጋዜጠኞች በሰጡት መግለጫ ከ1999 ዓ.ም ጀምሮ በየዓመቱ ህዳር 29 ቀን የሚከበረው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን በህዝቦች መካከል አንድነት እንዲጸናና ዲሞክራሲያዊ ባህል እንዲጎለብት አስተዋጽኦ አድርጓል ብለዋል። ዘንድሮ የሚከበረው ህዳር 29 ቀን የህዝቦችን አንድነት በሚያጠናክርና ብሔራዊ መግባባትን በሚፈጥር መልኩ የሚከበር ሲሆን በአማራ ክልልም ብዝሃነት ላይ የተመሰረተ አንድነት እንዲጠናከር በሚያስችል መልኩ በሁሉም የክልሉ አካባቢዎች ይከበራል ብለዋል። ኢትዮጵያ ህዝቦች መካከል አንድነት እንዲጸና እና ጠንካራ ሀገረ መንግስት እንዲገነባ የተጫወተው ሚና በጣም ትልቅ ነው። ስለሆነም በዚህ ዓመትም 20ኛው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን ዲሞክራሲያዊ መግባባት ለህብረ ብሔራዊነት በሚል መሪ ቃል በክልል አቀፍ ደረጃ ከህዳር 1 እስከ ህዳር 29 ድረስ በተለያዩ ኢቨንቶች የሚከበር ይሆናል። አንደኛው ሀገራዊ አንድነትን በሚያጠናክር መልኩ የፌደራሊዝምና የህገ መንግስት አስተምሮ ስራዎች በሰፊው ይከናወናል ተብሎ ይጠበቃል በዚህ በዓል። ሁለተኛው የህዝብ ለህዝብ ግንኙነትና ትስስር አንድነት የሚያጠናክሩ እንዲሁም የብሔሮች ብሔረሰቦችና ህዝቦች ቱባ ባህሎቻቸው እሴቶቻቸውን የሚያስተዋውቁ መድረክ ይፈጠራል ተብሎ ይጠበቃል። በሶስተኛ ደረጃ ስኬታማ የህዝብ ግንኙነት የታጀበ የገጽታ ግንባታ ይሰራበታል ብለን ነው አልመን እየሰራን ያለ ነው። በዓሉን በድምቀት ለማክበር የተለያዩ ኮሚቴዎች የተዋቀሩ ሲሆን ህዳር 5 በባህር ዳር ከተማ በይፋ ተከፍተው የተለያዩ ዝግጅቶች ይከናወናሉ ተብሏል። ይሄን ውጤታማ ለማድረግ አንድ አብይ ኮሚቴና 6 ንዑሳን ኮሚቴዎች አዋቅረን እንደ ክልል ተግባሩን እየመራን እንገኛለን። ከህዳር 1 እስከ ህዳር 29 ያሉ ጊዜያትን በሳምንት ከፍለን ነው እየመራን ያለነው። የመጀመሪያው ሳምንት የአስተምሮ ሳምንት በሚል ከፍለናል። ከህዳር 1 እስከ ህዳር 8 ድረስ ያለውን የአስተምሮ ሳምንት ብለን የከፈልነው ሲሆን 3 ሚሊዮን የማህበረሰብ ክፍል ግንዛቤ በመፍጠር በቂ በተለይም በህገ መንግስትና በፌደራሊዝም በቂ ዕውቀት ያለው ማህበረሰብ ለመፍጠር የሚደረገውን ጥረት እናሳካለን ብለን ያሰብነው ነው። ሁለተኛው ሳምንት የበጎ ፍቃድ ሳምንት ብለን የከፈልነው ነው። ይሄ የበጎ ፍቃድ ሳምንት ከ8 እስከ 15 ከህዳር 8 እስከ ህዳር 15 ባለው ጊዜ የሚከበር ሲሆን ሶስተኛው ሳምንት ከ16 እስከ 22 ያለው ሲሆን
የህዝብ ለህዝብ ግንኙነት የማጠናከሪያ ሳምንት ነው። የመጨረሻውና አራተኛው ሳምንት ከ23 እስከ 29 ያለው ነው። ይሄ ማጠቃለያ ፕሮግራም ነው። በተለይ እንደ ክልል የምናጠቃልለው በ24 ነው የሚሆነው። ህዝቡ በክልሉ ያሉ ባህሎችን በማስተዋወቅ የክልሉን ገጽታ መገንባትና በሚካሄዱ ውይይቶች ንቁ ተሳትፎ ማድረግ እንዳለበትም አቶ ከፍያለው ማለፉ ገልጸዋል። ባህላዊ የአኗኗር ዘይቤያችንን ያለባበስ ባህላችንን በማሳየት ብዝሃነታችንና ውበታችን መሆኑን የሌሎቹንም ጭምር ልዩነታችን አንድነታችን ውበታችን መሆኑን በማሳየት በኢትዮጵያ ውስጥ ለፌዴራሊዝም መጽናት የአማራ ህዝብ የበኩሉን ድርሻ የሚወጣበት ሁኔታ ይኖራል ብለን ነው የምናረጋግጠው። በዚህ ልክ የተሳካ በዓል ለማክበር በኮሚቴዎቻችን እና በእቅድ የመራን ተግባሩን ወደታች ወረድ ነው እንደሆነና መላው ማህበረሰብ በተለይ ባስተምሩ ስራው በማለፍ በህገ መንግስትና በፌዴራሊዝም ዙሪያ በቂ ጽንሰ ሐሳብ እንዲይዝ ይጠበቃል። የፌዴራሊዝም ስርዓት ብዝሃነት ባለባቸው ሀገራት በጣም ተመራጭ ስርዓት ነው። ምናልባት በአተገባበር ሂደቶች ያሉ ጉድለቶችና ክፍተቶች ካሉ እነሱን በጋራ አንድ ሆነን እንደ ህዝብ ያስተካከልናቸው ጠንካራ ስርዓት ለመገንባት የሚደረገውን ጥረት ሁሉም ማህበረሰብ ማገዝ ይኖርበታል የሚል ሐሳብ ነው ያለ። ህዳር 5 በባህር ዳር ከተማ መከበር የሚጀምረው የብሔር ብሔረሰቦችና ህዝቦች በዓል በደብረ ብርሃን ከተማ የሚጠቃለል መሆኑ ተገልጿል። ዘገባው የባልደረባችን አዲስ ታደገኝ ነው። ጠንካራ የፍትህ ስርዓት መገንባት የመንግስት የትኩረት ነጥብ ሆኖ እየተሰራ መሆኑን የአማራ ክልል ጠቅላይ ፍርድ ቤት አስታውቋል። የፍትህ ተቋማት ጠንካራ እንዲሆኑ አገልግሎቱን ማዘመን አንዱ ተግባር ስለመሆኑም ተገልጿል። የሰው ኃይልን ማብቃትን ጨምሮ በአማራ ክልል የህግ ማሻሻያዎችን በማድረግ ተቋም ግንባታ ላይ ጠንካራ ስራ እየተሰራ ስለመሆኑ የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አለማንታ አግደው ተናግረዋል። ኤልያስ ፈጠነ ይህን ጉዳይ በትንታኔ ተመልክቶታል። መንግስት በአራት አንኳር ጉዳዮች ላይ በ2018 ዓ.ም ትኩረት አድርጎ እየሰራ ነው። በየትኛውም ሁኔታ የማይናወጡ ተቋማትን መገንባት፣ የእርቅና የሰላም አማራጮችን በመጠቀም ዘላቂ ሰላም ማምጣትና ለህግ የታመነ አስተዳደር ማረጋገጥ ሶስቱ ናቸው። የ2018 ዓ.ም የመንግስት የትኩረት ነጥቦችን ለሁለቱ ምክር ቤቶች ማለትም ለፌዴሬሽን ምክር ቤትና ለህዝብ ተወካዮች ምክር ቤት አባላት ይፋ ያደረጉት የፌዴሪ ፕሬዝዳንት ታዬ አጽቀሥላሴ አራተኛውን ነጥብ ከፍትህ ስርዓት ጋር የሚያያዝ ነው ብለውታል። ይህም ጠንካራ የፍትህ ስርዓት መገንባትና በዜጎች የታመነ ፍትህን ማረጋገጥ ያጠቃለለ ተግባር ነው። መንግስት የዜጎችን ዋስትና የሚያስጠብቅ የፍትህ ስርዓት ለመዘርጋት በ2018 በጀት ዓመት በትጋት ይሰራል። የፍርድ ቤት አገልግሎትን ለማዘመን የተጀመሩ የዲጂታል ቴክኖሎጂ ትግበራዎችን በማስፋት በማሟላትና በማብቃት መርሆች መሰረት ተግባራዊ ይሆናሉ። ፍትሃዊነት ዜጎችን በትክክለኛና አግባብነት ባለው መንገድ መምራት፣ በሀብት፣ በዘር፣ በጾታ፣ በሃይማኖትም ሆነ በማንኛውም ልዩነት ሳያበላልጡ በእኩልነት ማስተናገድ ፍርድንም የሚያካትት ተግባር ነው። የዘርፉ ባለሙያዎች እንደሚሉት ፍትህን አለማጣመምና እውነትን አለማጓደል እንዲሁም ግዴታና ጥቅማቸውን ያለምንም አድሎ በእኩል ስሜት መጠበቅና ማክበርን ያጠቃልላል። የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አለማንታ አግደው በክልሉ እንደ መንግስት የትኩረት ነጥብ ሆኖ የተቀመጠውን ጠንካራ የፍትህ ስርዓት ለመገንባት ከበቂ መንግስታዊ አገልግሎት እስከ ሰብአዊ መብት ጥብቅ ጥበቃ የሚደርስ ነው ባይ ናቸው። በቂ አገልግሎት በመንግስት በኩል መቅረብ ስላለበት እሱ አካባቢ መሻሻል ያለባቸው ነገሮች በደንብ ለማየት ሞክረናል። ሰብአዊ መብትም ዋናው ሴት አድርገን ሰብአዊነትን ባከበረ መልኩ የፍትህ ተቋማት መስራት አለባቸው። ዋናው ኃላፊነታቸውም እሱ ነው። እሱም ሌላ የትኩረት መስክ ተደርጎ የተያዘ ነው። ሌላው የላቀ የፍትህ አገልግሎት መሰጠት አለበት። በሁሉም ተቋማት አገልግሎታችን እንዴት ማላቅን እንደሚገባንም ስትራቴጂዎች ዲቫይስ የተደረጉበት ነው። ማንኛውም ሰው በህግ ሚዛን በኩል አይን መመልከት ሲቻል የፍትህ ተአማኒነት ተረጋገጠ ማለት ያስችላል ይላሉ የህግ ባለሙያዎች። የፍትህ መገለጫዎች የሆኑት ማለትም ትክክለኛነት፣ ሚዛናዊነት፣ ተገቢነትን ተግባራዊ የማድረግ የአሰራር ሂደት የፍትህ ምሰሶ የሚቆምበትን መሰረት የሚወስኑ ናቸው። አቶ አለማንታ አግደው እነኚህን ጉዳዮች ከግንዛቤ በማስገባት የተለያዩ ህጎች እንዲወጡና ማሻሻያዎችን በማድረግ በክልሉ ጠንካራ የፍትህ ስርዓት እንዲተገበር እየተሰራ ነው ብለዋል። በተለይም ጠንካራ ተቋምን በመገንባት ረገድ ያለው ጥረት ከፍተኛ መሆኑን በመጠቆም ተቋም ግንባታ በተለይም የዳኝነትና የፍትህ ዘርፍ ኢብን በአገረ መንግስት ግንባታ ውስጥም
ከፍተኛውን ድርሻ የሚይዙ ናቸው። ምክንያቱም የመንግስት የመጀመሪያው ኃላፊነት የህግን ማስከበር የፍትህን ማስተዳደር ስለሆነ ይሄን ደግሞ የሚሰሩት የዳኝነትና የፍትህ ተቋማት በመሆናቸው እዚህ አካባቢ ሰፊ ስራ መሰራት አለበት ማለት ነው። የባለሙያዎችን አቅም የአመራሮችን አቅም በመገንባት የሙያም የስነ ምግባር አቅሙን የላቀ የፍትህና የዳኝነት አገልግሎት መስጠት ማስቻል መሰረታዊ ነገር ነው ማለት ነው። በኢትዮጵያ ዘላቂ ሰላምን ለማምጣት ያለመ የእርቅና የምክክር ሂደት በመካሄድ ላይ ሲሆን ይህንን ለማድረግ ከሚደረገው ሀገራዊ ጥረት ባሻገር የፍትህ ተቋማት ወቅታዊና ግልጽ ፍትህን እንዲያሰፍኑ ይጠበቃል። ይህ በተባበሩት መንግስታት ድርጅት የዘላቂ ግቦች ሰነድ ላይ በግብ 16 ተቀምጦ ይገኛል። እነኚህ ሁሉ የቤት ስራዎች ከግንዛቤ ገብተው እንዲሰሩም ይፈልጋል። የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አለማንታ አግደው እንደሚሉት ይህንን ለማሳካት ሁሉን አቀፍ ዝግጁነት ያስፈልጋልና የሰው ኃይል የስነ ምግባርና የክህሎት ከፍታ የሚያመጡ ክትትሎች በመደረግ ላይ ናቸው። ጥራት ያለው የፍትህ አገልግሎት መሰጠት አለበት ሲባል ጥራት የሚመጣው አንዱ ከሙያ አቅም ነው። ሌላው ደግሞ ከስነ ምግባር ጋር ይያያዛል። አንዳንዴ ውሳኔዎች ተገማች የማይሆኑት ጥራት ጉድለት የሚያሳዩት ወይ ከአቅም ማነስ ጋር ሊያያዝ ይችላል ወይም ከስነ ምግባር ጋር እና ከስነ ምግባር ጋር የሚያያዙ ችግሮችን ለመፍታት የስነ ምግባር ግንባታ ስትራቴጂዎችንና የሙስና መከላከያ ስትራቴጂዎችን በየተቋማቱ ተዘጋጅተው እየተሰሩ ነው። የሙያ ጥራትን ለማሳደግ የስነ ምግባርን ግንባታ ላይ ከፍተኛ ስራዎች ይሰሩ ይሆናል ማለት ነው። በአማራ ክልል ያለውን ጠንካራ የፍትህ ተቋማትን የመገንባት ሂደት የዘርፉ ባለሙያዎች፣ አጋር ተቋማትና የፍትህ ስርዓቱ መሪ ተዋንያን ኃላፊነታቸውን ሊወጡ ይገባል የተባለው ፍትህን በፍርድ ሚዛን እንጂ በሌሎች አማራጮች ለማረጋገጥ የሚደረግ የትኛውም አይነት ጥረት አሉታዊ ጎኑ የበዛ ነውና ፍትህ ፈላጊ ደንበኞችም ይህንን ሊረዱ ይገባል ተብሏል። በየትኛውም ሆነት የማይናወጡ ተቋማትን መገንባት፣ የእርቅና የሰላም አማራጮችን በመጠቀም ዘላቂ ሰላም ማምጣትና ለህግ የታመነ አስተዳደር ማረጋገጥ እንዲሁም ጠንካራ የፍትህ ተቋማትን መገንባት የመንግስት የትኩረት ነጥቦች ሆነው ስራዎች ቀጥለዋል። የኢትዮጵያን ታላቅነት የሚመጥን ተቋም እየተገነባ መሆኑን የኢትዮጵያ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ ገለጹ። የአየር ኃይል 90ኛ ዓመት ክብረ በዓል አስመልክቶ መግለጫ ሰጥቷል። የመግለጫውን ዋና ሀሳብ በሚመለከት መረጃ ሊያደርሰን ባልደረባዬ ኢብራሂም መሐመድ በቀጥታ መስመራችን ላይ ይገኛል። ኢብራሂም እንዴት አለ? በመግለጫው የተነሱ ዋና ዋና ሀሳቦችን አጋራን። አመሰግናለሁ ሳምራዊት። እንግዲህ አንቺ በዜናው እንደገለጽሽው በአጠቃላይ እንግዲህ የኢፌዴሪ የአየር ኃይል 90ኛ ዓመት የምስረታ በዓሉን የማክበር ስነ ስርዓት አንዱ አካል የሆነው የመግለጫ ተሰጥቷል። አጠቃላይ የመግለጫው ይዘት ትኩረቱ እንግዲህ የኢፌዴሪ አየር ኃይል በአጠቃላይ ማለት ነው የኢትዮጵያን ከፍታ ታላቅነትና የታሪካዊነት መገለጫ የሆነ አካል እንደሆነ ገልጸዋል። በተለይ ኢትዮጵያ ታላቅና ጥንታዊት ሀገር ነች ስንል የተቋም በመገንባት በኩል የዚህ ማሳያ ነው። ከተቋም ግንባታዎቿ መካከል ደግሞ የዛሬ 90 ዓመት የገነባችው የአየር ኃይሏ የዚህ አንዱ ማሳያ ነው። ኢትዮጵያ የሌሎች የአፍሪካ ሀገራትን በመቅደም በአርአያነት በማስከተል የአየር ኃይል የገነባች ጥንታዊትና ታላቅ ሀገር ነች። የኢትዮጵያ አየር ኃይል በእነዚህ 90 ዓመታት የኢትዮጵያን ከፍታና ታላቅነትን የሚያሳዩ የተለያዩ ጀብዶችን፣ የተለያዩ ታሪካዊ ክንውኖችን እንዲሁም የኢትዮጵያን አንድነትና የኢትዮጵያን ሉዓላዊነት የሚያስከብሩ ታሪካዊ ሁነቶችን አሳልፏል ሲሉ ነው እንግዲህ በመግለጫቸው ያነሱት። በአጠቃላይ የኢፌዴሪ አየር ኃይል ዋና አዛዥ የሆኑት ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ ኢትዮጵያ ታላቅ ነች፣ የታላቅነቷ ማሳያ ደግሞ የአየር ኃይሏ ነው። ስለዚህ ለዚህ አየር ኃይሏ የሚመጥን የ90 ዓመት ሁነቶችን የሚያሳይ የበዓል ሂደቶችን ታከብራለች ብለዋል። እንግዲህ ከበዓል ሁነቶች መካከል የ90ኛ ዓመቱ ከሚከበርበት ማለት ነው አንዱ የአየር ኃይሉን የሚመጥን የሩጫ የጎዳና ላይ ሩጫ ይከናወናል በቢሾፍቱ ከተማ ማለት ነው። የቢሾፍቱ የሚካሄደው አጠቃላይ የሩጫ ትኩረቱን አድርገው ነው መግለጫቸውን እየሰጡት። ይህ ዓለም አቀፍ የሆነው የጎዳና ላይ ሩጫ በጎረቤት ሀገራትና ከጎረቤት ሀገራት ውጭም የተለያዩ ስመጥር አትሌቶች የሚሳተፉበት የአየር ኃይሉ
የኢትዮጵያን ከፍታ የደረሰበትን ሂደት በሚገልጽ መልኩ ነው እንግዲህ የሩጫ ውድድሩ የጎዳና ላይ ሩጫ ውድድሩ የሚካሄደው ብለዋል። በዋናነት የዓለም አቀፍ በሆነ ሁኔታ በዓሉ ሲከናወን የአየር ኃይሉ የሁሉም ኢትዮጵያውያንን ሀብትና ንብረት እንዲሁም ደግሞ ሁሉም ኢትዮጵያውያን አካል ያደረገ መሆኑን ገልጸዋል። ስለዚህ ሁሉም ኢትዮጵያውያን በዚህ የጎዳና ላይ ሩጫ ህዳር 21 ቀን በሚከናወነው ማለት ነው ተሳታፊ እንዲሆኑ ነው እንግዲህ በመግለጫቸው ያነሱት። የቢሾፍቱ ከተማ ከንቲባ አቶ አለማየሁ አሰፋ ለአየር ኃይሉ እድገትና በሙሉ አቅሜ እሮጣለሁ በሚል መሪ መልእክት የሚከናወነው የቢሾፍቱ ዓለም አቀፍ የጎዳና ላይ ሩጫ ለከተማዋ የቱሪዝም እንቅስቃሴ ተጨማሪ አቅም የሚሆን የከተማዋን ገጽታ ከፍ የሚያደርግና አየር ኃይሉ ከከተማዋ ጋር ያለውን ጥብቅ ቁርኝት የሚያሳይ መሆኑን ገልጸዋል። የከተማ አስተዳደሩና ነዋሪዎች የአየር ኃይሉን በባለቤትነት ይዘውታል። ስለዚህ በባለቤትን የሆኑበት መገለጫቸው የሆነውን ይህንን ታላቅ ሩጫም ለማከናወን ህዝቡና የከተማ አስተዳደሩ ሰፊ ዝግጅት ሲያደርጉ መቆየታቸውን ገልጸዋል። በተለይ ውድድሩ የሚካሄድባቸው 5 ኪሎ ሜትሮች የሀይቅ ዳር ልማቶች ተከናውነዋል። ምቹና ለተወዳዳሪዎች እንዲሁም ደግሞ ለጎብኚዎች ለሚመጡ ተሳታፊዎች ለመቀበል የሚያስችሉ ሆቴሎችን መዘጋጀታቸውን ገልጸዋል። የኢትዮጵያ አትሌቲክስ ፕሬዚዳንት ኮማንደር ስለሺ ስህን የአጠቃላይ ውድድሩ ለየት ያለ ነው፣ ከዚህ በፊት ከሚከናወኑ የጎዳና ላይ ውድድሮች ለየት ያለ ውድድር እንደሆነ ገልጸዋል። በሽልማት ሪከርድነት በጎዳና ላይ ሩጫ ከዚህ በፊት ከነበሩ ሽልማቶች ይህ ውድድር ከዚህ በፊት ከተሰጡ ሽልማቶች በሪከርድነት የሚጠቀስ ነው። ተሳታፊዎቹ ከ25000 በላይ ተሳታፊዎችን በመያዝ ቦታው ደግሞ ውድድሩ የሚካሄድበት ቦታ በሀይቅ ዳር መሆኑ እንዲሁም ደግሞ በዓለም አቀፍና በጎረቤት ሀገራት ስመጥር አትሌቶች የሚሳተፉበት መሆናቸው የውድድሩን ለየት የሚያደርገው ነው። ለዚህ ደግሞ የአትሌቲክስ ፌዴሬሽኑ ማለት ነው በአጠቃላይ ከሚመለከታቸው አካላት ጋር ማለት ነው ዝግጅቱን አጠናቋል ሲሉ ነው የተናገሩት። እንግዲህ በዛሬው ዕለት ከመግለጫው ባሻገር የስፖርት ፌስቲቫል የበዓሉ አንድ አካል የሆነው የበዓሉ ማስጀመሪያ ዛሬ በይፋ ተጀምሯል። 18 ቀናት በዓሉ እየተከበረ ይቆያል። ስለዚህ ህዳር 20 በዋናነት የተለያዩ የኤግዚቢሽን የፓናል ውይይቶች እንዲሁም ደግሞ ለየት ያለ የአየር ላይ ትርኢት የሚኖር ይሆናል። በ21 ደግሞ በዓሉ በጎዳና ላይ ሩጫ ውድድር የሚዘጋ ይሆናል። በዛሬው ዕለት የስፖርት ፌስቲቫል በይፋ ተከፍቷል። የስፖርት ፌስቲቫሉ በሩጫ እንዲሁም ደግሞ በተለያዩ የእግር ኳስና የቮሊቦል ውድድሮች እየተከናወነ ይገኛል። እኛም እንግዲህ ይህንን ሁነት እየተከታተልን ሳምራዊት ለአድማጭና ተመልካቹ የምናደርስ ይሆናል። ኢብራሂም ስለ መረጃዎቹ እናመሰግናለን። መልካም ጊዜ ይሆናል። ቀጥለናል። የተወደዳችሁ የሴቶችና ማህበራዊ ጉዳይ ሚኒስቴር የዜጎችን ተጠቃሚነት ለማረጋገጥ እያከናወናቸው ያሉ የበጎ ፈቃድ ተግባራትን ማጠናከር እንዳለበት በሕዝብ ተወካዮች ምክር ቤት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ ያስገነዘበ። ቋሚ ኮሚቴው የሴቶችና ማህበራዊ ጉዳይ ሚኒስቴርን የ2018 በጀት ዓመት የመጀመሪያ ሩብ ዓመት እቅድ አፈጻጸም ገምግሟል። ዘመናዊ ይርጋ የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ ባቀረቡት ሪፖርታቸው ሚኒስቴሩ ተቋማዊ የማስፈጸም አቅምን የሚያሳድጉ ተግባራትን ማከናወኑን ገልጸዋል። በሩብ ዓመቱ 25 ሚሊዮን ወጣቶች በበጎ ፈቃድ አገልግሎት መሰማራታቸውን ጠቁመው ከ55 ሚሊዮን በላይ የማህበረሰብ ክፍሎችም ተጠቃሚ መሆናቸውን ጠቁመዋል። ያቀድነው ወደ 23 ሚሊዮን የሚሆኑ ወጣቶች በበጎ ፈቃድ አገልግሎት በክረምት ወራት እንዲሳተፉ ማድረግ ነበር። ከእቅዳችን በላይ ወደ 25 ሚሊዮን የሚሆኑ ወጣቶች እንዲሳተፉ ማድረግ ችለናል። የበጎ ፈቃድ አገልግሎት ተጠቃሚ የሆኑ ማህበረሰቦች እንግዲህ ወደ 14 መስኮችን ለይተን ነው የበጎ ፈቃድ አገልግሎቱ የሚሰጠው። ከዚህ አንጻር ተጠቃሚ የሆኑትን ስንመለከት ወደ ከ55 ሚሊዮን በላይ የሚጠጉ ማህበረሰቦቻችን በአንድም በሌላም አገልግሎቱን እንዲያገኙ ማድረግ ተችሏል። ቋሚ ኮሚቴው በበኩሉ ሚኒስቴሩ የህፃናት ጉልበት ብዝበዛን ለመቀነስ የአካል ጉዳተኞችን የስራ ዕድል ተጠቃሚነት ለማረጋገጥ እየተከናወኑ ያሉ ስራዎች እንዲብራሩ ጠይቋል። የህፃናት ጉልበት ብዝበዛ ምጣኔ በተመለከተ የአፈጻጸም ሽፋኑን ወደ 40.03% መቀነስ አፈጻጸሙ 98.96 መድረስ መቻሉ ሪፖርቱ ላይ ተገልጿል። ቀጣይ ሲን ችግር ለመቅረፍ ሚኒስቴር መስሪያ ቤቱ ምን እየሰራ ይገኛል? አካል ጉዳተኞች በተለያዩ የስራ መስኮች ተሰማርተው የስራ ዕድል እንዲፈጠርላቸው ከማድረግ አንጻር የተሰሩ ጅምር ስራዎች ቢኖሩም ካሉት ስራ ፈላጊዎች ቁጥር አንጻር የተሻለ ኢኮኖሚያዊ ተጠቃሚነትን ለማረጋገጥ ምን እየተሰራ ይገኛል? በሰው ላይ ነግደው የሚበሉ ህገወጥ ደላሎች ላይ የሚወሰዱ እርምጃዎች ምን ይመስላሉ? ማብራሪያ
ቢሰጥበት። የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬም ከቋሚ ኮሚቴው ለቀረበው ጥያቄ በሰጡት ምላሽ እንዳሉት በቋሚ ኮሚቴው የሚደረገው ክትትልና ድጋፍ ስራዎችን በጥልቀት ለመስራት አቅም የሚሆን ነው። ጾታዊ ጥቃት እየቀነሰ መሆኑን የሚያሳዩ የተለያዩ ጥናቶች መኖራቸውን አንስተው በሚፈለገው ልክ ለማከናወን ከሚመለከታቸው ጋር በቅንጅት ይሰራል ብለዋል። ወደ 856 የሚሆኑ ህጻናት በአዘዋዋሪዎች እጅ የተገኙ በተለያዩ አካባቢዎች ትንንሽ ሚዛን ይዘው የተገኙ ወደ ጉዳያቸው በደንብ በህግ አግባብ እንዲታይና ወደ ቤተሰባቸው እንዲቀላቀሉ የማድረግ ስራዎች ጉልበታቸውም መብታቸውም እንዳይበዘበዝ እንዳይጣስ ከማድረግ አንጻር ስራ ሰርተናል። በዚህ ሩብ ዓመት ብቻ ወደ ስልጠና አግኝተው ወደ ስራ የተሰማሩትን ቁጥር ለመግለጽ ወደ 1259 የሚሆኑ የአካል ጉዳተኞች ስልጠና ወስደው ወደ ስራ እንዲሰማሩ ማድረግ ተችሏል። የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ሁሪያ አሊ በበኩላቸው ህገወጥ የሰዎች ዝውውርን ለመከላከል በግንዛቤ ማስጨበጫ ስራ ዜጎች ደህንነቱ የተጠበቀ መንገድ እንዲከተሉ እየተሰራ መሆኑን ተናግረዋል። እድሮችን፣ የሃይማኖት አባቶች፣ የሲቪክ ማህበረሰብ ድርጅቶች፣ ሌሎች የሚመለከታቸው አካላት በማቀናጀት ስራዎች እንዲሰሩ ግንዛቤ እንዲሰጣቸው ምርጫቸው ትክክል እንዲሆን ከሀገራቸው ሲወጡ ደህንነቱ በተጠበቀ መንገድ እንዲወጡ የማድረግ ስራዎችን ነው እየሰራን ይሄድን ያለነው። በህዝብ ተወካዮች ምክር ቤት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር ታደለ ቡራቃም በአብዛኛው የተቋሙ እቅድ ከ100% እና ከዚያ በላይ መፈጸሙ የሚበረታታና ተጠናክሮ መቀጠል ያለበት መሆኑን ገልጸዋል። ሴቶችን ለአመራርነት ለማብቃት የተጀመሩ ስራዎች አደንዛዥ ዕፅና ከመጤ ልማዳዊ ድርጊቶች ለመከላከል እያከናወነ ያለውን ተግባር ይበልጥ ማጠናከር እንዳለበትም አስገንዝበዋል። በከተማ ግብርና የልማት ዘርፍ የተሰማሩ ወጣቶች ተጠቃሚ መሆናቸውን በኮምቦልቻ ከተማ በዘርፉ እየሰሩ የሚገኙ ወጣቶች ተናግረዋል። የከተማ ግብርና አዋጭ የስራ መስክ መሆኑን የገለጹት ወጣቶቹ በከብት ማድለብ፣ በዶሮ እርባታና በወተት ሀብት ልማት ዘርፍ ተጠቃሚ የሚያደርጉ የስራ መስኮች እንደሆኑም ተናግረዋል። አዲስ ተስፋ ይዝርዝር አለው። በከተሞች የተጀመሩ የሌማት ትሩፋት ዘርፎች ለወጣቶች የስራ ዕድል ከመፍጠራቸውም ባለፈ ለዜጎች የምግብ ዋስትናን በማረጋገጥ ረገድ ጉልህ አበርክቶ አላቸው። በኮምቦልቻ ከተማ የሚገኙ ወጣቶች በዶሮ ሀብት ልማትና በከብት ማድለብ እንዲሁም በወተት ልማት በመሰማራት ውጤታማ ሆነዋል። ወጣት ሱሌማን ሁሴን የዶሮ ማርባት ስራን በማስፋፋት በአሁኑ ወቅት በርካታ ዶሮዎችን በማርባት በየቀኑ ከ600 በላይ እንቁላል በመሸጥ ተጠቃሚ ሆኗል። በጣም አሪፍ ነው። ከሰራህበት ቆንጆ ነው፣ ትርፋማ ነው። ያው አሁን ላይ ያሉን ዶሮዎች 950 አካባቢ ናቸው ያሉ ዶሮዎች አሁን ላይ። ያው ደግሞ አሁን ከዚህ በላይ ሰፋ ለማድረግ ነው ሐሳባችን። ንግዱም ደግሞ በጣም አሪፍ ነው። የዶሮ እርባታን ለመጀመር ቁርጠኝነትና ተነሳሽነት ያስፈልጋል የሚለው ወጣት ሱሌማን ወጣቶች በዶሮ እርባታ ስራ ፍላጎት ኖሯቸው ከተሰማሩ በአጭር ጊዜ የሀብት ባለቤት እንደሚሆኑ ልምዱን አካፍሎናል። ዶሮ እርባታ ላይ በቃ በመጀመሪያ ደረጃ ፍላጎት መኖር አለበት። በቃ እዚህ ደረጃ ለመድረስና ለመስራት ፍላጎት መኖር አለበት። ያለ ፍላጎት ማንኛውንም ነገር ልትሰራው አትችልም። አላማ ሊኖርህ ይገባል፣ እቅድ ሊኖርህ ይገባል ይሄን ስራ ለመስራት። ስለዚህ በመጀመሪያ ፍላጎት ይኖረው ያወጣት። ከዛ ውጭ አላማ ካለው ለወጣለሁ ብሎ ስራን ካልናቀ በጣም አዋጭ ስራ ነው የዶሮ እርባታ። አብዱልአዚዝ መሐመድ ደግሞ በወተት ላም እርባታ በመሰማራት 9 የሚታለቡ ላሞችን በመንከባከብ በኮምቦልቻ ከተማ ለሚገኙ ትምህርት ቤቶች ለምገባ ወተት በማቅረብ ተጠቃሚ መሆኑን ነግሮናል። ያው አሁን ላይ ወደ ትምህርት ቤት ምገባ ገብተናል። የራሳችን ወተት ቤት አለን። ከወተት ቤት በተጨማሪ ወደ 3550 አካባቢ ተማሪ አሁን እየመገብን እንገኛለን። የኮምቦልቻ ከተማ አስተዳደር እንስሳትና ዓሳ ሀብት ልማት ተጠሪ ጽሕፈት ቤት የእንስሳት እርባታ ባለሙያ ወይዘሮ ባዩሽ ዘውዱ በከተማ አስተዳደሩ በሌማት ትሩፋት የልማት ዘርፎች የተሰማሩ ወጣቶች የማህበረሰቡን የምግብ ዋስትና ከማረጋገጥ አልፈውም ትልቅ ሀብት እየፈጠሩ ነው ብለዋል። ብዙ ወጣቶች በዶሮ ሀብት ልማትም በወተት ላም እርባታም በማድለቡም ዙሪያ የሰሩና እየተንቀሳቀሱ ያሉበት ሁኔታ ነው። በተለይ አሁን በዶሮ ሀብት ልማት እንዳያችሁት በብዛት ወጣቶች እንደኛ ዞን
በጫጩት ማሳደግ 44 የሚሆኑ አሳዳጊ ኢንተርፕራይዞች አሉን። በግላቸው ወደ 23 የሚሆኑ አሉን በጫጩት ማሳደግ ብቻ ማለት ነው። እንዲሁም ደግሞ በእንቁላል ዶሮ እርባታ የተሰማሩ እንደዚሁ 22 የሚሆኑ ወደ 29 ኢንተርፕራይዝ እና ወደ 23 በግላቸው እየሰሩ ያሉ እነዚህ ያው ዳታቸው በተጨባጭ ያለ 100 እና ከዛ በላይ ስፔሻላይዜሽንን ጨምሮ የሚሰሩ ሲሆኑ በየቤታቸው ደግሞ በተለያየ መጠን በሞዳሊቲውን ጠብቀው የሚሰሩ በከፍተኛ ሁኔታ አሁን እየተሰራ ያለበት ሁኔታ ነው ያለው። ወጣቶች አመለካከታቸውን በመቀየር ወደ ስራ ፈጠራ ስራ መሰማራታቸውን ገልጸዋል። አሁን ላይ ወጣቱ በተሻለ ሁኔታ ማለት ይቻላል በፊት የግብርናን ስራን የመናቅ የተለያዩ ነገሮች ዶሮ አርብተን ምን ያክል ውጤት ይገኛል ያው ይሄ የአርሶ አደር ልጅ ነው ሁሉም መሰረቱ ግን ስራውን የመናቅና ያለ መቀበል እንትን ነበር። አሁን ላይ ግን ቀጥታ ግራጁዌት አድርጎ እንኳን አንድ ተማሪ አሁን ስራ ፍለጋ ከመሄድ ይልቅ ራሳቸው ስራ እየፈጠሩ ያሉበት ሁኔታ ነውና ያለው በብዛት ወጣቶች ናቸው የሚሰሩት ደስ በሚል ሁኔታ። አሁንም እንዳያችኋቸው እነዚህ ልጆች ገና አዲስ ናቸው። ኦልሞስት አመት ከምናምን ሆኗቸዋል ግን በጥሩ ሁኔታና ወደውት ነው የሚሰሩት።